ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ ደግሞ የእናንተን ሀሳብ አስተያየት ኮሜንት ላይ እንድታሰፍሩልኝ ጠይቃለሁ። እንግዲህ ዛሬም በአዲስ ቪዲዮ መተናል። ያው እንግዲህ የተለመደው አብሮነታችሁ አይለየን። እንግዲህ ዛሬ አንድ የማውቀው የተደበቀ ሚስጥር አለ እኔ ደርሽበታለሁ እያለን ነው ማለት ነው ቢኒ። እንግዲህ ዛሬ ቢኒና ካሌብ ተገናኝተዋል አንዳንድ ነገሮችን ለመነጋገር በሩታ ጉዳይ ማለት ነው። እንግዲህ ቢኒ ካሌብን ቀጥሮታል። ካሌብም እንግዲህ አንዳንድ ነገሮችን እየነገረን ነበረ ቢኒ እስከሚመጣ ድረስ። ያው እንግዲህ ሰሞኑን እየተፈጠሩ ያሉ ነገሮች በጣም የሚያስደነግጡ ናቸው ሲለን ነበር። ያው እነ ሜሪ እና ዳኒ እያደረጉ ያሉት ነገር እጅግ በጣም መጥፎ ነገር ነው። ካሌብ እንደው ምንድነው ሲለን የነበረው አብርሃም የፈለገ ጥሩ ሰው ባይሆን ለሩታ መልካም ባል ባይሆንም እንኳን ነገር ግን ሜሪና ዳኒ መተው ደግሞ ከቤቱ የማባረር መብት የላቸውም። እንዴት እንደዚህ ያደርጋሉ? ይሄ ነገር ትክክል አይደለም እያለ እንግዲህ እነ ሜሪን እየወቀሰ ነበር ማለት ነው። እንግዲህ ቢኒም ከመጣ በኋላ ሲያወሩ የነበረው ነገር ይሄንኑ ነው። እነ ሜሪና ዳኒ ሰሞኑን እያደረጉ ያሉት ነገር ከአብርሃምና ከሩታ አልፎ እንግዲህ ወደ ቤተሰቦቻቸው ከፍ ብሎ ገብቷል ማለት ነው። ቤተሰቦቻቸውን ጭምር ሊያጋጭ የሚችል ነገር እያደረጉ ነው። ስለዚህ እነዚህ ሰዎች በፍጥነት ከሩታ ሕይወት መውጣት አለባቸው ብለው እንግዲህ እየተነጋገሩ ነበር። እንግዲህ ቢኒ የነገረን አንዳንድ ነገሮች አሉ። ዳኒና ሜሪ እንግዲህ ያሴሩት ሴራ አለ። ትልቅ በደል ሊፈጽሙባት እንደሆነ ሩታ ላይ ሰምቻለሁ እያለ እንግዲህ በተደጋጋሚ ሲያወራ ነበር። ስለዚህ ይህንን ነገር ከመፈጸማቸው በፊት ያሰቡትን ነገር ሩታ ላይ ከማድረጋቸውና ሩታን ከመጉዳታቸው በፊት እኛ ቀድመን ልናስቆማቸው ይገባል እያለ ለካሌብ ሲነግረው ነበር። ያው እንግዲህ ካሌብ ግን ነገሩን ያመነበት አይመስልም። ምክንያቱም በቃ እኛ ደግሞ ፈጥነን ሄደን ሌላ ችግር እንዳንፈጥር መረጋጋት አለብን እያለ እንግዲህ ለቢኒ ሲያስረዳው ነበር። ቢኒ ግን በጣም የቸኮለ ይመስላል። ምክንያቱም በቃ በጣም መጥፎ ነገር ነው ያሰቡት። እነ ዳኒ ሩታ ላይ ሊያደርጉ ያሰቡት ነገር አለ። ለዛም ነው ከአብርሃም ጋር እጅግ በጣም እንድትራራቅ እያደረጓት ያሉት። በዛ ላይ ደግሞ ከአብርሃም አልፎ ከአብርሃም እህትና ወንድሞች ጋር ራሱ ከፍ ያለ ጸብ እንዲኖር ጸባቸው ከፍ ብሎ ወደ ቤተሰብ እንዲገባ እያደረጉ ያሉት አውቀው እሷን ለመጉዳት ስለፈለጉ ነው። ብቻዋን ሲያገኟት የሆነ ነገር ያደርጓታል። ብቻዋን አስቀርተው እሷን ደግሞ ለመጉዳት አስበው ነው እያለ እንግዲህ ተደጋጋሚ ጊዜ እየነገረው ነበረ ቢኒ። ያው ካሌብ ሊቀበለው አልቻለም። ምክንያቱም የተዋጠለት አይመስልም። አንደኛ እነ ዳኒ ሩታን የሚበቀሉበት ምክንያት ምንድን ነው እያለ ሲጠይቀው ነበረ። ያው ቢኒ እንግዲህ ካሜራ ላይ መናገር አልፈለገም። ከካሜራ ጀርባ ሁሉንም ነገር አስረዳለሁ፣ ነገር ግን እኛ መፍጠን አለብን፣ እነ ዳኒንና ሜሪን ከሩታ ህይወት ማራቅ አለብን፣ አለበለዚያ ደግሞ ሩታ እናቷ ጋር እንድትሄድ ማድረግ አለብን ቶሎ ብለን እያለ ሲነግረው ነበር ማለት ነው። ያው እንግዲህ እኛም ያልነው ሰሞኑን ይሄንን ነው። ሩታን በዚህ ልክ የቀረቡበት ምክንያት ግልጽ አልሆነልንም። ማለት ሜሪና ዳኒ ጓደኞቿ ቢሆኑም እንኳን በዚህ ልክ ገፍተው ግን ቤቷ እስከ መኖር ድረስ እሷን የተጠጉበት ምክንያት ምን እንደሆነ አልገባንም። ሲቀጥል ደግሞ ቤቱም የአብርሃም ነው። አብርሃምን ልጅህን አታይም ቤታ አትገባም እስከሚል ድፍረት ድረስ ያደረሳቸው ነገር ምን ቢያስቡ ነው? ከሩታ ምን ቢፈልጉ ነው ይሄን ያክል የሚለው ነገር ለሁላችንም ጥያቄ ነው። ሩታም ደግሞ ያው ዞር ብላ ነገሮችን ማሰብ አልፈለገችም። አሁን ላይ በጣም ከባድ ሁኔታ ውስጥ ያለች ይመስለኛል። እንግዲህ ካሌብ ራሱ እያለ የነበረው ምንድን ነው አሁን ከጎኗ ሆነው በይበይ እያሏት ያሉ ሰዎች አሉ። እነሱ ናቸው የባሰ ጥፋት እያስጠፏት ያሉት። ባለፈውም የራቁት ቪዲዮም እንድትይዝ ያደረጋት ዳኒ ራሱ ነው። እና እነሱ ሰዎች በይበይ እያሏት ነው ያሉት፣ በጣም እየገፋፏት ነው ያሉት እያለ ሲናገር ነበር ማለት ነው። ነገር ግን እንግዲህ ሩታን ቀረብ ብሎ እንግዲህ ሌላ ሊያግዛት የሚችል ሰው የለም ወይ የሚለው የሁላችንም ጥያቄ ነው። ግን ደግሞ ቀርበው ሊያግዟት ቢሞክሩ ራሱ ሩታ አሁን ላይ እጅግ በጣም የቅርቧ ሰው አድርጋ የያዘቻቸው እንግዲህ ዳኒንና ሜሪን ነው። እነሱ የሚሏትን ነገር ነው የምታደርገው፣ እነሱ የሚገፋፏትን ነገር ነው የምታደርገው። ሌላው ቀርቶ ሩታ ጥያቄ ስትጠየቅ እንኳን የሚመልሱላት ሜሪና ዳኒ ናቸው ማለት ነው። አሁን ቢኒ ምንድነው እያለ ያለው በቃ እነሱ ከነ ዳኒና ከነ ሜሪ የምናርቅበት ምክንያት ሩታን በቃ ሩታ እናቷ ጋር እንድትሄድ በማድረግ ነው እያለ ደጋግሞ ሲያወራ ነበርና ይሄ ነገር በጣም ጥሩ ሀሳብ ይመስለኛል። ምክንያቱም እናቷ ጋር ከሄደች በቃ ቢያንስ የተረጋጋ ህይወት እንኳን ይኖራታል። እንደውም ቢኒ ምንድነው ከፍ አድርጎም ሲናገር የነበረው ወይ ገዳም ትሄድ ወይ ቤተክርስቲያን ትሄድ፣ እንደዚህ ካልሆነ እሷ ልትረጋጋ ትችልም ያለ ነበር። ይሄ በጣም ትክክለኛ ሀሳብ ነው። እውነት ለመናገር ከነዚህ ነገር ሁሉ ጊዜ ነገር ከሚያሳስቧት ሁለት ሰዎች ርቃ ትንሽ ዞር ካለች ረፍት ታገኛለች። አይምሮዋም ይረጋጋል። ነገሮችንም ሰፋ አድርጋ ለማሰብ ለማገናዘብ
ጊዜ ይኖራታል ብዬ አምናለሁ። በተለይ እናቷ ጋር ብትሄድ ከእናቷ በላይ የሰላሟ ቦታ አለ ብዬ አላምንም። እናቷ ጋር ሆና የሚከፋት የሚደብራት ነገር ካለ የሚያሳስባት ነገር ካለ ለእናቷ ለእህቶቿ ማማከር ነው። እውነት ለመናገር ከቤተሰቦቿ በላይ አይሆኑም ዳኒና ሜሪ። ስለዚህ ቤተሰቦቿ ጋር ጠጋ ብላ እነሱን ብታማክር፣ እነሱን በሀሳብ ቢያግዟት፣ ትንሽ የምታርፍበት ጊዜ ቢኖራት፣ ከራሷ ጋር የምትወያይበት ሰዓት ቢኖራት አሪፍ ነው እና ቢኒ ያሰበው ሀሳብ እጅግ በጣም መልካም ነው። ካሌብ ብትደግፈው መልካም ነው ብዬ አስባለሁ። ምክንያቱም ካሌብ አሁንም እየተቀበለው አይደለም። ሜሪና ዳኒ ገብተዋል፣ እዛ እየረበሹ ነው። ደግሞ እኛም ደግሞ ከገባን በመሀል ደግሞ ፈጥነን ደግሞ ሌላ ችግር እንዳናመጣ እያለ እንግዲህ ሲያስብ ነበር። ነገር ግን ያው ሩታን ወደ ቤተሰቦቿ ጋር መላክ ጥፋት ማጥፋት ነው ብዬ አላምንም። ስለዚህ ሩታ እናቷ ጋር እንድትሄድ ብትገፋፏት አሪፍ ነው ብዬ አስባለሁ። ምክንያቱም ለራሷ ራሱ ሰላም በጣም ጥሩ ነው፣ ለጤናዋ ራሱ መልካም ነው ብዬ አስባለሁ። አብርሃም ጋር እንደ ድሯቸው ሆኑም አልሆኑም፣ ታረቁም አልታረቁም፣ ሰላም አመጡም አላመጡም፣ ነገር ግን ሩታ የራሷ ሰላም ራሱ ለራሷ ያስፈልጋታል። እነዚህ ሁለት ሰዎች ከጎኗ ካሉ ግን መቼም ቢሆን ነው ሰላም የማታገኘው። አዳዲስ አጀንዳ እየፈጠሩ አዳዲስ ርዕስ እየፈጠሩ እንኳን ሰላም ሊሰጧት ሊያሳርፏት ይቅርና ጭራሽ እንደውም የባሰ ረብሻ ውስጥ እያስገቡ አይምሮዋን እየወጣጠሯት ነው ያሉት። ስለዚህ ሁለታችሁ ቢያንስ የምትሰማችሁ ከሆነ አነጋግራችኋት ወደ እናቷ ጋር የምትሄድበትን መፍትሄ ብትፈልጉላት ጥሩ ነው ብዬ አስባለሁ እንደግል። እንግዲህ ከዛ በዘለለ ያው እናንተ ታውቃላችሁ፣ እናንተ ናቸው የቅርቧ ሰዎች። እንግዲህ በግልም ብታነጋግሯት አሪፍ ነው ብዬ አስባለሁ። እንግዲህ ካሌብ እያለን ነበር፣ እንግዲህ በግል ለማነጋገር ሞክሬ ነበር፣ ፈቃደኛ አይደለችም ሲለን ነበረ። ይሄ ማለት እንግዲህ ያው ዳኒና ሜሪ እንግዲህ ውጥር አድርገው ይዘዋታል ማለት ነው። አላውቅም፣ ወይ ደግሞ የሚያስፈራሩበት ነገር ሊኖርም ይችላል። እንግዲህ ያስፈራሯት ይሆን እሱንም አናውቅም። ያው ሩታ በግልጽ አልነገረችንም። እንግዲህ ግን በዚህ ልክ እሷ ጋር ተጠግተው ያው ሰላሟን እየሰጧት እንዳልሆነ ሁላችንም እያየን ስለሆነ እነዚህን ሰዎች ከጎኗ የሚያርቅላት ወይ ቤተሰብ ወይ ታላላቅ ወንድሞቿ ምናምን ካላችሁ ፕሊስ እንደ ሩታን ብታግዟት ብትረዷት መልካም ነው የሚል ሀሳብ አለኝ። ለማንኛውም እነ ቢኒ ሀሳባችሁን ትንሽ ገፋ አድርጋችሁበት ብትሄዱ ደስ ይለኛል። ሌላው ቢቀር ከአብርሃም ጋር ተውት፣ በቃ ከአብርሃም ጋር ያላቸው ነገር ሊያልቅ ምንም ይችላል። ነገር ግን እጅግ በጣም በሚያሳዝን ሁኔታ ከቡዜ ጋርም እንደተጣላችሁ ሁላችንም እናውቃለን። እንደውም ቢኒ ምንድነው ሲል የነበረው ሜሪ ማናት፣ ማን ስለሆነች ነው ቡዜን ራሱ ልትመታ ግብ ውስጥ የገባችው፣ እሷ ምን ስለሆነች ነው እያለ ሲያወራ ነበርና በጣም እውነት ነው ይሄ። ሜሮን እንግዲህ ሁሌ ያው በጉልበቷ የምትተማመን አይነት ሰው ስለሆነች ነው እንደዚህ የምታደርገው። ስለዚህ እንደው ከአብርሃም ጋር ያለው ነገር ይቅር፣ ቢያንስ ሩታንና ቡዜን እንኳን የማስታረቅ ስራን ብትሰሩ በጣም አሪፍ ነው ብዬ አስባለሁ፣ እነ ቢኒ ማለት ነው። ለማንኛውም እንግዲህ ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ደግሞ ኮመንት ላይ አስቀምጡልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።